ምዕራፍ 1 እንተዋወቅ። ኦሊንጎ ኮሜትሽ እባላለሁ። ለእናትና ለአባቴ ብቸኛ ልጅ ሆንኩ። የ41 ዓመት ጎልማሳ ነኝ። ብዙዎች እንደ እናትህ ቆንጆ፣ እንደ አባትህ አመለሸጋ ነህ ይሉኛል። ቁመቴም ሆነ ውፍረቴ መካከለኛ ሊባል የሚችል ነው። በትምህርት ሕይወቴ ጎበዝ የመባል የደረጃ ተማሪ ነበሩ። ነገሮችን በራሴና በተለየ መንገድ የማየትና የማገናዘብ አቅሜም ቀላል የሚባል አይደለም። ባህል፣ ሃይማኖትና የሕዝብ አስተሳሰብ እምብዛም ተጽዕኖ የሚያሳድሩብኝ ሰው አይደለሁም። ይህ በመሆኑም እጅግ ደስተኛና ራሴን እንደ ዕድለኛ የማይ ሰው ነኝ። ከፖለቲካ አስተሳሰብ አንጻር የአባቴ ግምገማ ትክክል ከሆነ ብስልና ጥሬ ነኝ። አባቴ አንዳንድ ፖለቲካዊ ጉዳዮችን በመረዳት ረገድ ምጡቅ ስትሆን፣ አንዳንድ ጉዳዮችን በመረዳት ረገድ ግን ዝፍቅ ነህ ይለኛል። በእርግጥ ይሄ የኔ ብቻ ሳይሆን የአብዛኛዎቹ የሀገረ ካውፒ ልሂቃን አስተሳሰብ መገለጫ ባህሪ ይመስለኛል። የራስ አለቃ መሆንን፣ ራስን ሆኖ መገኘትንና ከራስ በላይ ለሆነ ዓላማ መኖርን አብዝቼ የምወድና የውጤታማ ሕይወት መለኪያ አድርጌ የማየም ነኝ። ከሁሉም በላይ ግን ከሰዎች ጋር ተግባብቶና ተቻችሎ የመኖር ጥበቤ ላቅ ያለ ነው። በእሳቱና በውሃው መሃል ሸክላውን ሆኜ ለመኖር የምችል አይነት ገራም ሰው ነኝ። ይህንን ባህሪዬን እኔ ጥንካሬ አድርጌ ባየውም እናቴ ግን ትልቁ ድክመትህ ነው ትለኛለች። እንደ አብዛኛው የሀገረ ካውፒ ሕዝብ እኔም ግጭትና ጠብ አልወድም። ፈሪ ነኝ። ከሌሎች ጋር የመፎካከርና በማንኛውም ጉዳይ ራሴን ከሌሎች የበለጠ የማድረግ ተነሳሽነትም የለኝም። ሕይወትን ባለበትም ሆነ እንዳመጣጡ ለመቀበል የምችል በቀላሉ ወደ ውጥረትና ጭንቀት የማልገፋ ቆዳ ደንዳና ነኝ። ከእናትና ከአባቴ በብዙ ርቀትና በተለየ የቁጠባ ባህሌ እጅግ ደካማ ነው። ደግ ሳይሆን ጅል በሚያስብል መጠን ለጋስና አባካይ ነኝ። ለራሴና ለቤተሰቦቼ ከማጠፋው በላይ በፈቃዴም ሆነ በይሉኝታ በሌሎች ሕይወት ውስጥ ጣልቃ የገባው የማባክነው ገንዘብና ጊዜ የበዛ ነው። ኪሴን የጋርዮሽ አድርጌ የማየት ሞኝነት አለብኝ። ከዓመታት በፊት በሀገረ ካውፒ የምኖር የሀገረ ካውፒ ዜጋ ነበሩ። አሁን ሀገርም ዜግነትም የለኝም። የጀርመን ሀገር ጥገኛ ነኝ። ከቀድሞዋ ሀገሬ ከወጣው 8 ዓመት፣ በስደት ወደ ጀርመን ከመጣው ደግሞ 7 ዓመት እንደሆነኝ ተነግሮኛል እንጂ ስላለፈው የ7 ዓመት ሕይወቴ የ7 ደቂቃም ያህል ትውስታ የለኝም። ከ8 ዓመት በፊት እናትና አባት፣ ቆንጂዬ ሚስትና 2 የሚያማምሩ ወንድ ልጆች ነበሩኝ። አካሌም ሙሉ ነበር። ሚስቴ ፌሮን ሎሞን 2 ጊዜ የሀገሯን የቁንጅና ውድድር አሸንፋ ሚስ ሀገረ ካውፒ ለመባል የበቃች ውብ ሴት ነበረች። በመልክ ብቻ ሳይሆን በአስተሳሰብና በባህሪም የላቀ ሰብዕና ነበራት። የትልቁ ልጄን የዲሞቲስን 10ኛ ዓመት የልደት ቀን በዓል ማክበራችን ትዝ ይለኛል። ልጄ ዲሞቲስ ሲያድግ የሀገረ ካውፒ ብሔራዊ እግር ኳስ ቡድን ተጫዋች መሆን የሚመኝ የሊዮኔል ሜሲ ኃይለኛ አፍቃሪና ደጋፊ ነበር። መልኩ እንደ እናቱ የተዋጣለት ቆንጆ ነው። በባህሪ ግን ወደ እኔ ያዘነብላል ባይ ነኝ። ሁለተኛው ልጄ ጄኒን 5 ዓመት ሞልቶት እንደነበር አስታውሳለሁ። ቁርጥ እኔን የሚመስል ሳቂታና ንቁ ልጅ ነበር። ከኔ መለየትና መራቅ ስለማይወድ ወደ ሥራ ለመሄድ ስፈልግ በጓሮ በር ተደብቄ እወጣ እንደነበር አስታውሳለሁ። አሳሳቁ፣ ኮልታፋ አነጋገሩና አሯሯጡ ሁሉ አሁን በገሃድ የማየው ያህል ትውስታዬ ውስጥ ታትሟል። አባቴ ኮሜት ሽረሽ የታወቀ ባለ 5 ኮከብ የጦር ጀነራል ነበር። ከደሃ ቤተሰብ የተወለደና ከ18 ዓመቱ ጀምሮ ሙሉ ዕድሜውን በውትድርና መስክ ሲያገለግል የኖረ ሀገር ወዳድ ሰው ነው። የላቀ የወታደራዊ ሳይንስ ዕውቀት ያለው፣ የሀገሪቱ የከፍተኛ የክብር ኒሻን ተሸላሚና በመጨረሻም የሀገረ ካውፒ የመከላከያ ሚኒስትር ለመሆን የበቃ ውጤታማ ሰው ነው። ከሁሉም በላይ ለሕዝብ ጥቅም ተቆርቋሪነት ያለው፣ አድሎንና ሙስናን አብዝቶ የሚጠየፍ ጨዋ ሰብዕና ያለው ሰው ነበር። እናቴ ኬንት ሎሞን በሀብታም ቤተሰብ ውስጥ ያደገች፣ በኢኮኖሚክስ 2ኛ ዲግሪ ያላት፣ የሀገረ ካውፒ የነጋዴዎች ማህበር ፕሬዝዳንት በመሆን ከ10 ዓመታት በላይ ያገለገለችና በሀገሪቱ ፖለቲካም ንቁ ተሳትፎ የምታደርግ ታዋቂና ተጽዕኖ ፈጣሪ ሰው ነበረች። የምትተዳደረው በንግድ ሥራ ሲሆን
አንድ በስሩ ከ500 በላይ ዘመናዊ የጭነት ማመላለሻ ተሽከርካሪዎች ያሉት ግዙፍ የትራንስፖርት ድርጅትና የ5 ስመጥር ዓለም አቀፍ ሆቴሎች ባለቤት ነበረች። የሀገሪቱ ከፍተኛ የሥራ ፈጣሪ ባለሀብት በመባልም የ4 ጊዜ የዋንጫ አሸናፊ ለመሆን የበቃች ውጤታማ የንግድ ሰው ነበረች። የታዋቂ ባለስልጣንና የታዋቂ ባለሀብት ልጅ በመሆኔ በቀድሞዋ ሀገረ ካኦፒ ያደግሁት በቅንጦትና በድሎት ነበር። ለአቅመ አዳም ደርሼ የዩኒቨርሲቲ ትምህርቴን ካጠናቀቅኩ በኋላ የራሴን የንግድ አማካሪ ድርጅት አቋቁሜ የምሰራና ከፍተኛ ገቢ የነበረኝ ባለሙያ ነበርኩ። ባለቤቴ ፌሮንም የተማረች ከፍተኛ ሀብትና ንብረት ከቤተሰቦቿ በውርስ ያገኘች በመሆኗ እኔና እሷም በሀገሪቱ አሉ ከሚባሉ ባለሀብቶችና ልሂቃን ተርታ ለመሰለፍ የበቃን ነበር። ይህ ሁሉ ግን ዛሬ ላይ ታሪክ ሆኗል። አሁን የራሴ ሀገርና ዜግነት የሌለኝ የሰው ሀገር ጥገኛ ነኝ። ሀብትና ሥራ የሌለኝ የነተብኩ ድሃ ሆኛለሁ። እናት፣ አባት፣ ሚስትና ልጅ የሌለኝ ብቸኛም ሰው ነኝ። ምክንያቱን በውል ባላውቅም የግራ እጄም ተቆርጦ አካለ ጎደሎ ሆኛለሁ። ለምን ይህ ሁሉ ሆነ? አባትና እናቴ የት ናቸው? ሚስቴና ልጆቼስ የት ገቡ? የግራ እጄ እጅግ ውድ ከሆነውና ከአልማዝ ከተሰራው ቀለበቴና ከሮሌክስ ሰዓቴ ጋር የት ጠፋ? እንዴትና ለምን ከሀገረ ካኦፒ ወጥቼ ራሴን እዚህ ጀርመን ሀገር ድሃና ብቸኛ ሆኜ ያገኘሁት? ከሌሎች ቤተሰቦቼ ሁሉ ተለይቶስ አጎቴ ሻለቃ ኦላይን እዚህ ጀርመን ሀገር እንዴት ሊኖር ቻለ? የእነዚህን ሁሉ ጥያቄዎች መልስ እስካሁን አላውቅም። አሁን የምኖረው ከፍራንክፈርት ከተማ ወጣ ብላ በምትገኘውና ሩዘርስሃይም በምትባል ትንሽዬ ውብና ንጹሕ መንደር ነው። ከጥንታዊው የኦፔል የመኪና ፋብሪካ አቅራቢያ በምትገኝ አነስተኛ አፓርትመንት በአንዲት ጠባብ ስቱዲዮ ክፍል ውስጥ እኖራለሁ። ከአንድ ጠባብ አልጋ፣ ባለ 2 መቀመጫ የምግብ ጠረጴዛ፣ አነስተኛ ፍሪጅና ጥቂት የምግብ ማብሰያ ቁሳቁሶች፣ ትንሽዬ ቴሌቪዥንና አንድ ላፕቶፕ ኮምፒውተር በስተቀር ሌላ ጥሪት የለኝም። በባንክ አካውንቴ ውስጥ ያለኝ የገንዘብ መጠንም 1850 ዩሮ ብቻ ነው። ላለፉት 7 ዓመታት በገጠመኝ የአእምሮ መቃወስ ምክንያት የማስታወስ ችሎታዬን አጥቼ ነው የኖርሁት። የምኖረውም በአንድ የአእምሮ ሕክምና ተቋም ውስጥ ነበር። አሁን ላይ የጤናዬ ሁኔታ በእጅጉ እየተሻሻለ ስለመጣ ከሆስፒታል ወጥቼ ራሴን ችዬ መኖር ጀምሬያለሁ። ያለፉ ታሪኮቼን ማስታወስ፣ በአግባቡ ማሰብና ከሰዎች ጋር ሐሳብ መለዋወጥ፣ ከዚያም በላይ ማንበብና መጻፍ ጭምር ችያለሁ። ግማሹን ቀኔን የማሳልፈውም በቤተ መጻሕፍት ሆኗል። ከአእምሮ ጤና ችግሬና አንድ እጅ አልባ ከመሆኔ በተጨማሪ የሀገሩን ቋንቋ መልመድ ስላልቻልሁ እስካሁን መደበኛ ሥራ የለኝም። ለተወሰነ ጊዜ ውጥረት ውስጥ የሚከት ሥራ መስራት እንደሌለብኝም በሐኪሜ ተነግሮኛል። አሁን ላይ የምኖረው ያለ አበሳው የኑሮ ዕዳዬን ለመሸከም በተገደደው የጀርመን ግብር ከፋይ ሕዝብ ቸርነት ነው። ወደፊት ጤናዬ የበለጠ በፍጥነት እንዲሻሻል አእምሮዬን የጽሑፍና የንባብ ጂምናስቲክ እንዳሰራው ሐኪሜ አዞኛል። ይህንን የሐኪሜን ትዕዛዝ አንድ ቁም ነገር ብሰራበት ብዬ በማሰብ እኔና የቀድሞዋ ሀገረ ካኦፒ ያለፍንበትን ውጣ ውረድ በጽሑፍ ላስነብባችሁ ፈለጉ። ከ8 ዓመታት በፊት ስለነበረው የሀገረ ካኦፒ ታሪክ የራሴን ንባብና ትውስታ እማኝ አድርጌ ከ8 ዓመታት ወዲህ ያለውን ክስተት ደግሞ የአጎቴ ሻለቃ ኦላይንን የመረጃ ምንጭነት ተጠቅሜ ልጽፍና ላስነብባችሁ ወደዱ። ዛሬ ይህንን እቅዴን ለመጀመር ብዕርና ወረቀት ይዤ በአፓርትመንቴ ጠባብ ባልኮኒ ላይ ተቀምጫለሁ። ጥሩ አጋጣሚ ሆነና የዕለቱ አየር ጠባይ ግሩም ነው። ፍካት የተሞላው ወርቃማ የፀሐይ ብርሃን ቀዝቀዝ ያለውን የአካባቢውን አየር በጠዋት ሞቅ ደመቅ አድርጎታል። የመኖሪያ ክፍሌ ጠባብ ብትሆንም ወደ ባልኮኔ ወጣ ስል ግን በሰፊ ዓለም ውስጥ እንደምኖር ይሰማኛል። ከፊት ለፊቴ ያሉት መኖሪያ ቤቶች ቁመታቸው እኔ ከምኖርበት አፓርትመንት ያጠረ በመሆኑ እስከ አድማሱ ጥግ ድረስ ከፊት ለፊቴ እይታዬን የሚያውክ ግርዶሽ የለም። በጥንታዊና በሚያማምሩ ነጫጭ መኖሪያ ቤቶች የተሞላችውን የሩዘርስሃይም መንደር በቅርበትና ቁልቁል አያታለሁ። በሰፈሩ ውስጥ ወደ ሰማይ የሾሉ የካቴድራል ጉልላቶች እዚህም እዚያም ብቅ ብቅ ብለው ይታዩኛል።
ወደ ኦስትሪያ አቅጣጫ የሚወስደው ኦቶባን እንደ ረዥም ዘንዶ በእርሻ ማሳዎቹ መሃል ተጥመልምሎ ተነጥፏል። እንደኔው ባልኮኒያቸው ላይ መቀመጥ የሚወዱ ጥቂት ጀርመናውያን ጡረተኞች በቅርብ ርቀት ይታዩኛል። የእነዚህ ጡረተኞች አንዱ ስራ የበጎ ፈቃደኝነት የፖሊስ አገልግሎት ነው። በአካባቢው ጸጉረ ልውጥ ሰው ካዩ ወይም ህገወጥ ድርጊት ሲፈጸም ከታዘቡ ለፖሊስ ደውሎ ማሳወቅ የተለመደ የዕለት ተዕለት ተግባራቸው ነው። መንግስትና ህዝብ አንድ ነው የሚባለውን የተለመደ አባባል በተግባር እውን ሆኖ ያየሁት እዚህ ጀርመን ሀገር ነው። በተሰደረ ሀገር የሚኖሩ ስርዓት ያላቸው ዜጎች ኃላፊነታቸውን እንዲህ በበጎ ፈቃደኝነት የሚወጡ ናቸው። ሁሉም ዜጋ ህግ አክባሪ ከመሆንም በላይ ህግ አስከባሪ፣ ሰላይና መረጃ አቀባይ፣ ጥበቃና የጽዳት ሰራተኛ ሆኖ ያየሁት በጀርመን ነው። ሰንደቅ ዓላማ ከማውለብለብና ብሔራዊ መዝሙር ከመዘመር በላይ ሀገር ወዳድነት በተግባር ምን ማለት እንደሆነ የገባኝም አሁንና እዚህ ነው። ከዚህች ውብና በስርዓት ከተሰደረች መንደር ጀርባ እስከ የአድማሱ ጥግ ድረስ በአጫጭር ኮረብታዎች የተሞላ ውብና የተንጣለለ መልክዓ ምድር ይታያል። በወይን ተክል የተሞሉት የጀርመን ሰንሰለታማ ኮረብታዎችና በአሸክት እንደተሸፈነ ባህር በስፋት ተንጣለው የሚታዩት አረንጓዴ የእርሻ ማሳዎቿ የቀድሞ ሀገሬና ሀገረ ካኦፒን ያስታውሱኛል። እናም በዚህ ጠባብ ባልኮኒ ላይ ተቀምጬ ዙሪያ ገባውን ባማተርኩ ጊዜ ጀርመን ውስጥ መኖሬን እረሳለሁ። በሟቿ ሀገሬ እንደምኖር አስብና ናፍቆት፣ ቁጭት፣ ንዴትና ደስታ በተቀላቀሉበት አንዳች ውጥንቅጥ የስሜት አውድ እዋጃለሁ። ዛሬ በዚች ባልኮኒ ላይ ተቀምጬ እኔ የምጽፈውና እናንተ የምታነቡት ይህ ታሪክ የቀድሞዋ የሀገረ ካኦፒ ታሪክ ነው። በብዙ እጅ የአሟሟቷ ታሪክ ነው ሊባልም ይችላል። እግረ መንገዴንና ሲያስፈልግም ጣልቃ እየገባው ትውስታዬን እስካጣውበት ጊዜ ድረስ ከሀገሪቱ ፖለቲካ ጋር በተያያዘ ስለነበረው የቤተሰቦቼና የራሴ ገጠመኝም ላወጋችሁ ሞክራለሁ። እንካችሁ። ምዕራፍ 2 ምድራዊ ገነት። የአሁኗ ሀገረ ካኦፒ አካል የሆኑት 15 ብሔረሰቦች የዛሬ 140 ዓመት ገደማ በቅኝ ገዢዎች ቁጥጥር ስር ከመውደቃቸው በፊት በዓለም ካርታ የምትታወቅና ሀገረ ካኦፒ የምትባል ሀገር አልነበረችም። በውስጧ የነበሩት 15 ብሔረሰቦች በ15 ባህላዊ ንጉሶች የሚመሩ የአርሶና አርብቶ አደር መኖሪያ አካባቢዎች ነበሩ። መመስገን ወይም መረገም እንደሚገባቸው ባላውቅም ሀገረ ካኦፒን አንድ ሀገር አድርገው የፈጠሯት ባህር ተሻግረው የመጡ ቅኝ ገዢዎቿ ናቸው። በእርግጥ ሀገረ ካኦፒ በሆነ ምክንያት በቅኝ ገዢዎች ስር ባትወድቅም ኖሮ በተለየ ስም፣ ቅርጽና ይዘት ሀገር ሆና መፈጠሯና የዓለም አካል መሆኗ አይቀርም ነበር። ወዶም ይሁን ተገዶ በአሁኑ ወቅት የአንድ ሉዓላዊ ሀገር አካል መሆን እንደቻለው የዓለም ሕዝብ ሁሉ የሀገረ ካኦፒ ሕዝብም የዓለም አካል መሆኑ አይቀርም ነበር። ምናልባትም ቅኝ ገዢዎች ባይመጡ ኖሮ ከነሱ መምጣት በፊት ከአሁኗ የሀገረ ካኦፒ ዋና ከተማ ከማዮ ተነስቶ በአካባቢው መስፋፋት ጀምሮ የነበረው የካኦፒ ብሔረሰብ ንጉስ የራሱን ሀገር ሊፈጥር ይችል ነበር። ምክንያቱም እንደ አውሮፓ የቀድሞ መሪዎች በጦረኛነቱና በተስፋፊነቱ የሚታወቀው ገናናው የካኦፒ ብሔረሰብ ንጉስ ፌርዞን ካህኒ ከ15ቱ የአሁኖቹ የሀገረ ካኦፒ ብሔረሰቦች ውስጥ 5ቱን በኃይል ወሮ በመያዝ በስሩ አስገብሯቸው ነበር። ቅኝ ገዢዎች ሲመጡ ማዮ የሀገረ ካኦፒ ማዕከል ሆና መቀጠል የቻለችውም በአጋጣሚ ሳይሆን ሀገራዊ ቅርጽ ለመያዝ የተቃረበ መንግስታዊ ስርዓት በንጉስ ፌርዞን ካህኒ አማካኝነት በዙሪያዋ መፈጠር ጀምሮ ስለነበር ነው። ስለዚህ ቅኝ ገዢዎች ባይመጡም ኖሮ በምስራቅ አፍሪካዊቷ ጥንታዊ ሀገር በኢትዮጵያ ሲሆን እንደታየው በቅኝ ገዢዎች ሳይሆን በራሱ የመስፋፋትና የመዋሃድ ሂደት የተፈጠረና ከአሁኗ ሀገረ ካኦፒ የሰፋ ወይም የጠበበ ሀገር መፈጠሩ አይቀርም ነበር። ሀገረ ካኦፒ ከ70 ዓመት ቅኝ ግዛት በኋላ ሀገር ሆና ስትፈጠር ግን በንጉሶች ሳይሆን ከፊል ወታደራዊ ከፊል ሲቪል በመሰለ መንግስትና በፕሬዝዳንት የምትመራ አንድ ሀገር ሆነች።
ከቅኝ ግዛት በኋላ ስልጣን ለመያዝ የበቁት አብዛኛዎቹ የፖለቲካና የወታደራዊ መሪዎችም በቅኝ ግዛቱ ዘመን አማጺ የነበሩ የነጻነት ታጋዮች ናቸው። በቅኝ ግዛት ዘመን በቢሮክራሲ ውስጥ ይሰሩ የነበሩና በቅኝ ገዢዋ ሀገር ተምረው የመጡ ምሁራንም በስፋት የአዲሱ መንግስት አካል ሆነዋል። የፖለቲካ ማዕከሉ ዋና መናኸሪያ በማዮና በዙሪያዋ ስለነበር በማንኛውም የሀገረ መንግስት ግንባታ ሂደት ሲሆን እንደታየው የእኔን አባት ጨምሮ በዚህ አካባቢ በስፋት የሚኖረው የካኦፒ ብሔረሰብ ልሂቃን በሀገረ ካኦፒ መንግስት ውስጥ በስፋት ተሳታፊና ተጽዕኖ ፈጣሪ ለመሆን በቅተዋል። በተወሰነ ደረጃም የሌሎች የካኦፒ ብሔረሰብ አዋሳኝ የሆኑ የሁለት አናሳ ቁጥሮች ያላቸው ብሔረሰቦች ልሂቃን በመንግስት መዋቅር ውስጥ የተሻለ የተሳትፎ ዕድል አግኝተዋል። ከስልጣን ተሳትፎም በተጨማሪ የካኦፒ ብሔረሰብ ስሙ የሀገሪቱ መጠሪያ፣ ቋንቋው የሀገሪቱ ህዝብ የጋራ መግባቢያ ብሔራዊ ቋንቋ ሆኗል። የዚህ ብሔረሰብ የተለያዩ ባህሎችም በሀገሪቱ ማህበራዊ ህይወት ውስጥ የጎላ ተጽዕኖ ያላቸው ለመሆን ችለዋል። በቅኝ ግዛቱ ዘመን በየአካባቢው የነበሩ ባህላዊ አስተዳደሮች እንደ ኋላ ቀር ተቆጥረው ሙሉ በሙሉ እንዲጠፉ ተደርገዋል። በአብዛኛው ከተፈጥሮ ጋር የተቆራኘ ባህላዊ አምልኮት ተከታይ የነበረው ህዝቧም በቅኝ ግዛቱ ዘመን 80% የካቶሊክ ሃይማኖት ተከታይ እንዲሆን ተደርጓል። ቋንቋን ጨምሮ ሌሎች የብሔረሰቦቿ ባህላዊ እሴቶች ግን ከሞላ ጎደል በነበሩበት ቀጥለዋል። ከሃይማኖት አኳያ ጥንታዊ እምነቱን ጠብቆ ማስቀጠል የቻለው በበረሃማው የሀገሪቱ ክፍል የሚገኘው የማሎኮቫ ብሔረሰብ ብቻ ነው። ማሎኮቫዎች የሚኖሩበት አካባቢ እጅግ ሞቃት ስለሆነ ከውርጫማ አካባቢ የመጡት ቅኝ ገዢዎች በቀላሉ ገብተው የሚቆጣጠሩት ግዛት አልሆነም። በዚህም ምክንያት የማሎኮቫ ብሔረሰብ የሀገረ ካኦፒ አካል ከመሆን ባይድንም ከሌሎቹ ብሔረሰቦች በተሻለ እምነቱን አስጠብቆ የማስቀጠል ዕድል አግኝቷል። የኔን ወላጅናት ጨምሮ ጥቂት የማሎኮቫ ብሔረሰብ አባላት ዘመናዊ ትምህርት የተማሩ ቢሆኑም ከእነዚህ ምሁራንም ውስጥ አብዛኛዎቹ ከአለባበሳቸው ጀምሮ ባህላዊ እምነታቸውን አስጠብቀው የቀጠሉ ናቸው። የሌሎቹ ብሔረሰቦች ምሁራን ግን በአብዛኛው ባህላዊነትን የሚጠየፉና አዲስ አውሮፓዊ ማንነትን ከቅኝ ገዢዎቻቸው የወረሱ ሆነዋል። እነዚህ ምሁራን ሀገረ ካኦፒን እንደ አውሮፓ ማዘመን ባይችሉም በየቤታቸውና ቤተሰባቸው ውስጥ ለራሳቸው አውሮፓዊ የሚመስል ሕይወት ፈጥረው ከህዝቡ የራቀና የተለየ ቅምጥል ኑሮ የሚኖሩ ሆነዋል። ሀገረ ካኦፒ በተፈጥሮ ሀብት የታደለች፣ የአየር ጸባይዋ ለኑሮ የተመቸና መልክዓ ምድሯ እጅግ ውብ በመሆኑ ላይዋት ዕድል ያገኙ ጎብኚዎች ፈጣሪ እጁን ታጥቦ የሰራት ምድራዊ ገነት በማለት ያወድሷታል። ሀገረ ካኦፒ እጅግ ውድ የሚባሉ ማዕድናትን በከርሰ ምድር ማህፀኗ አምቃ ይዛለች። ለወጭና ለገቢ ንግድ አመች የሆነ ዘመናዊና ግዙፍ ወደብ የተገነባበት ሰፊ የባህር በር አላት። ለመጪዎቹ የሀገሪቱ 20 ትውልዶች ይበቃል ተብሎ የሚገመት የነዳጅ ክምችት ባለቤትም ነች። ዝናብ ጠገብና የብዙ ወንዞች ባለቤት በመሆኗም የተትረፈረፈ የእርሻ ምርት ያላትና አትክልትና ፍራፍሬን ወደ ውጭ በገፍ በመላክ የምትታወቅ ናት። በቆላማ አካባቢዋ ከምታመርተው ቴምርና ካካኦ ጀምሮ በደጋማ ቦታዋ እስከምታመርተው የአፕልና የእንጆሪ ምርቷ ድረስ ለዓለም ገበያ በስፋት ታቀርባለች። በአጠቃላይ ሀገረ ካኦፒ በውስጧ ባለ የባህል ብዝሃነት፣ በእንስሳትና በእጽዋት ብዝሃ ሕይወት የታደለች ሀገር በመሆኗ በየዓመቱ ከ3 ሚሊዮን በላይ የውጭ ጎብኚዎች የሚጎርፉባት ባለጸጋ ሀገር መሆን ችላለች። በእነዚህ ምክንያቶች የውጭ ምንዛሬ ችግር የሌለባት፣ የምግብ እጥረትና ረሃብ ተከስቶባት የማያውቅ፣ ሕዝቧ ወደ ውጭ የመሰደድ ፍላጎት የሌለው፣ ብዙ ዘመናዊ ቴክኖሎጂና ኢንዱስትሪ መጠቀም ባልጀመረችበት ሁኔታም ቢሆን የነፍስ ወከፍ ዓመታዊ ገቢዋን $15,000 በላይ ማድረስ የቻለችና ሳትዘምን ሀብታም ለመሆን የበቃች ሀገር ሆናለች። በዚህም ምክንያት መንግስቷም ሆነ ዜጎቿ ልመናን አያውቁም። ሙስናን፣ የግድያ ወንጀልንና የኤችአይቪ መስፋፋትን በመቆጣጠር ረገድ በዓለም ላይ በቀዳሚነት ውጤታማ ከሆኑ 5 ሀገሮች ውስጥ አንዷ ለመሆንም በቅታለች። በሀገረ ካኦፒ የተቀናጡና የገዘፉ ህንፃዎች ባይኖሩም
የመኖሪያ ቤት ችግር ያለበት ዜጋ የለም። በቂ በሚባል መጠን ባይሆንም በቅኝ ግዛቱ ዘመንና ከነጻነት በኋላ የተገነቡ መሰረታዊ ፍላጎትን በበቂ ሁኔታ የሚያሟሉ የጤና፣ የመንገድ፣ የመብራትና የውሃ መሰረተ ልማቶች በስፋት አሏት። በተወሰነ ደረጃ ወደ ኋላ ቀርታለች የሚባለው በትምህርት ነው። በሀገረ ካኦፒ የጤናና የትምህርት አገልግሎት ለህዝቡ የሚሰጠው በነፃ ነው። በመንግስት ድጎማ የሚሸፈን ስለሆነም ለመሰረታዊ አገልግሎት የሚጠየቀው ክፍያ እጅግ ዝቅተኛ ነው። ስራ ያጡ ወይም የፈቱ ዜጎችም ቢያንስ ለቀለብና ለመጠለያ የሚያስፈልጋቸው ወጪ በመንግስት ይሸፈንላቸዋል። ወደ ውጭ ሀገር ሄደው የመማር ዕድል ያገኙ ዜጎችም ሙሉ ወጪያቸው በመንግስት የሚሸፈንላቸው ሲሆን ትምህርት ከጨረሱ በኋላ ወደ ሀገራቸው ሲመለሱም ሙሉ የቤት ዕቃና አንድ የቤት መኪና ከቀረጥ ነፃ ወደ ሀገራቸው ይዘው እንዲገቡ ይፈቀድላቸዋል። ማንኛውም ቋሚ ስራ ያለው ዜጋም መኪና ለመግዛት ወይም ቤት ለመስራት ከፈለገ በ1.5% የወለድ መጠን የረጅም ጊዜ የባንክ ብድር ይሰጠዋል። ቤት የመስራት አቅም ያለው ዜጋ ሁሉ እስከ 300 ካሬ ሜትር የሚደርስ መሬት በነፃ የሚሰጠው ሲሆን ከዚያ በላይ ስፋት ያለው መሬት እንዲኖረው ከፈለገም በጣም አነስተኛ በሆነ የገንዘብ መጠን ከመንግስት የመግዛት ወይም የመከራየት መብት አለው። ወደ ኢንቨስትመንት የመግባት ፍላጎት ያላቸው ዜጎችም አዋጭነቱ አሳማኝ የሆነ የፕሮጀክት ሐሳብ እስካቀረቡ ድረስ ያለምንም የንብረት ማስያዣ የባንክ ብድርና በቂ መሬት የማግኘት ዕድል አላቸው። የሀገረ ካኦፒ ህዝብ በጣም የረቀቀ ባህላዊ የግጭት አፈታት ስልት ያለውና ሰላምን አብዝቶ የሚወድ ህዝብ ነው። ቅኝ ግዛትን በመቃወም የተለያዩ የሀገሪቱ ጎሳዎች የተወሰኑ ውጊያዎችን ሲያካሂዱ የነበረ ቢሆንም ከአነስተኛ ግጭቶች ባለፈ በዛሬዋ ሀገረ ካኦፒ ያሉ ብሔረሰቦች እርስ በርሳቸው የመዋጋት ታሪክ ኖሯቸው አያውቅም። የሀገረ ካኦፒ አካል የሆኑ ብሔረሰቦች ዲሞክራሲ የሚለውን ቃል ባያውቁትም በዕለት ተዕለት ማህበራዊና አስተዳደራዊ ህይወታቸው ግን ከፍተኛ ዲሞክራሲያዊ መሰል ግንኙነትንና አሰራርን የሚተገብሩ ነበሩ። በ70 ዓመቱ የቅኝ ግዛት ዘመንም ቀላል በማይባል መጠን አብዛኛዎቹ ብሔረሰቦች ከቦታ ቦታ የተንቀሳቀሱና እርስ በርስ እየተጋቡ በስፋት መዛመድና መዋሃድ ችለዋል። በዚህ የመዋሃድ ሂደት 80% የሚሆነው ህዝብ የካቶሊክ ሃይማኖት ተከታይና የካኦፒኛ ቋንቋ ተናጋሪ ሆኗል። በየብሔረሰቦቹ ተዋሳኝ አካባቢዎችና በቅኝ ግዛቱ ዘመን ከተቆረቆሩ ከተሞች ነዋሪ የሆነው በርካታ ህዝብም በብሔረሰባዊ ልዩነት ሊነጣጠል የማይችል ቅይጥ ማንነት ፈጥሯል። በአጠቃላይ ሀገረ ካኦፒያውያን አስጠብቀው ያስቀጠሏቸው ልዩነቶች በመካከላቸው የመኖራቸውን ያህል በአንድ ሰንደቅ ዓላማ ስር ቀላል የማይባል የአንድ ሀገር የልጅነት ስሜትና ማንነት ማዳበርም ችለዋል። በአጠቃላይ ሀገረ ካኦፒያውያን አስጠብቀው ያስቀጠሏቸው ልዩነቶች በመካከላቸው የመኖራቸውን ያህል በአንድ ሰንደቅ ዓላማ ስር ቀላል የማይባል የአንድ ሀገር ልጅነት ስሜትና ማንነት ማዳበርም ችለዋል። በተለይም ከነጻነት በኋላ በስልጣን ላይ የነበሩት መንግስታት ለመገናኛና ለትራንስፖርት መሰረተ ልማት ዘርፍ ልዩ ትኩረት ሰጥተው የሰሩት ሥራ የህዝቡን የአብሮነት ትስስር የበለጠ ፈጣንና ጠንካራ አድርጎታል። ሀገረ ካኦፒያውያን አንዳቸው ሌላቸውን ከማንነት ጋር በተያያዘ አይነቁም። ሌሎችን አለመናቅ ብቻ ሳይሆን በራሳቸው ማንነትም የመመጻደቅ ልማድ የላቸውም። ባለፈ የታሪክ ቁርሾ መካሰስን የማያውቁ ሲሆን ያለፈ ታሪካቸውን በጎም ሆነ መጥፎ ገጽታ በቀላሉ አምነው ለመቀበልና ለመተቸት የሚደፍሩ ናቸው። ብዙውን ጊዜ ሀገሪቱን የመጎብኘት ዕድል ያገኙ የውጭ ሰዎች እንደሚመሰክሩት የሀገረ ካኦፒ ህዝብ እንግዳ አክባሪ፣ ትሁትና ቅን አሳቢ ነው። ከሁሉም በላይ ሁከትና ግጭትን አብዝቶ የሚጠላ ታጋሽና ሰላም ወዳድ ህዝብ ነው። አብዛኛው ህዝብ ቀልድ አዋቂ ከመሆኑ ባለፈ እንኳንስ እርስ በርስ የመጋጨት የመሰዳደብና ኃይለ ቃል የመለዋወጥ ባህሪም የሌለው ነው። ሀገረ ካኦፒያውያን ብዙውን ጊዜ ድክመት ተደርጎ የሚነገርባቸው ለእድገት የመፎካከር ተነሳሽነት የሌላቸው፣ ከጊዜ ጋር መሽቀዳደም የማይወዱና ቀጠሮ አክባሪ ያለመሆናቸው ነው። አንዳንድ ተቺዎች
ሀገረ ካውፒያውያን በተፈጥሮ ሀብት ባይታደሉ ኖሮ ይህ ጊዜን ያለማክበርና ፉክክርን ያለማውደድ ባህሪያቸው የዓለም የድሆች ሁሉ ድሃ ያደርጋቸው ነበር ይላሉ። ሀገረ ካውፒ ነፃነቷን አግኝታ ሀገር ሆና ከቀጠለች በኋላ ሀገረ ካውፒያውያን አዲስ የጋራ ማንነት ለመፍጠር የቆየም የማንነት ልዩነቶቻቸውን ማጥፋት አላስፈለጋቸውም። ሀገረ ካውፒ ነፃነቷን አግኝታ ሀገር ሆና ከቀጠለች በኋላ ሀገረ ካውፒያውያን አዲስ የጋራ ማንነት ለመፍጠር የቆየ የማንነት ልዩነቶቻቸውን ማጥፋት አላስፈለጋቸውም። አዲስ የጋራ ማንነት በመፍጠራቸውም ሆነ ነባር ማንነታቸውን አስጠብቀው በማስቀጠላቸው ደስተኞች ናቸው። ለጊዜና ለእድገት ብቻ ሳይሆን ለማንነትና ለስልጣን የበላይነትን መፎካከርን አይወዱም። ከዚህ ባህሪያቸው ጋር በተያያዘ በሀገሪቱ ብሔረሰቦች መካከል የጎላ የበላይነትና የበታችነት ስሜት አልተፈጠረም። ብሔረሰባዊ ማንነትና የፖለቲካ ስልጣን እስከ ቅርብ ጊዜ ድረስ በሀገሪቱ የፖለቲካ ሕይወት ውስጥ ዋና የግጭት ምክንያትና ምንጭ ሆኖም አያውቅም። ሀገሪቱ ብሔረሰቦች ውስጥ ባህሉን፣ ቋንቋውንና ሃይማኖቱን ጠብቆ ከመቀጠልም ባለፈ ከሌሎች ጎሳዎች ጋር ትርጉም ያለው ውህደት ያልፈጠረው በረሃኛው የማሎኮቫ ብሔረሰብ ብቻ ነው። እሱም ቢሆን ከሁለት አዋሳኝ ብሔረሰቦች ጋር ያለው ግንኙነት በብዙ ጉዳዮች ጥብቅ ትስስር ያለው ነው። የኔን እናት ጨምሮ ዘመናዊ ትምህርት የመማር ዕድል ያገኙና በንግድ ሥራ ላይ የተሰማሩ የብሔረሰቡ ተወላጆች ግን ወደ ሀገሪቱ ከተሞች በስፋት በመግባት ከሌሎች ብሔረሰቦች ጋር እየተጋቡ በስፋት ለመዋሃድ በቅተዋል። በሀገሪቱ ፖለቲካ ያላቸው የተሳትፎ ፍላጎት ዝቅተኛ ቢሆንም በንግድ ሥራ ላይ ያላቸው ሚና ግን ከሁሉም የላቀ ነው። ምዕራፍ 3 የአቅጣጫ ፍለጋ መዋተት። ልማት ወይስ ጥፋት? አብዛኛዎቹ ከቅኝ ግዛት ነፃ የወጡ ሀገሮች ከነፃነት በኋላ ይዘው መቀጠል የመረጡት የቅኝ ገዢዎቻቸውን የእድገት መንገድ ነበር። የተወሰኑትም በሌሎች ሀገሮች አዋጭ ሆነዋል የተባለንና ከቅኝ ገዢዎቻቸው የተለየን መስመር በተወሰነ ደረጃ ለመከተል ሞክረዋል። ለራስ ሀገራዊ ሁኔታ የሚጣጣምን የእድገት መስመር ከራሳቸው ዕውቀት አፍልቀውና ተመራምረው በአግባቡ መከተል የቻሉት ግን በጣት የሚቆጠሩ ናቸው። ከቅኝ ግዛት ነፃ የወጡ ሀገራትን ከድህነት አዙሪት በቀላሉ እንዳይወጡ ያደረጋቸው አንዱ ምክንያትም ይኸው ከፖሊሲ ጥገኝነት ነፃ ያለመውጣትና የራስን አቅጣጫ በራስ መተለም ያለመቻል መዋቅራዊ ድክመት ነው። ሀገረ ካውፒም ከቅኝ ግዛት ነፃ ከወጣች በኋላ በአቅጣጫ ፍለጋ ስትዋትት ትኖራለች። በአማካኝ በየ10 ዓመቱ አንድ ጊዜ አንድ የውጭ አስተሳሰብ እየመጣ ሲያምሳት ኖሯል። ሀገሪቱ በብዙ ጉዳዮች ለነበራት ልዩ ባህሪና ማንነት የሚስማማ የራሷን የእድገት አቅጣጫ መቀመር የሚችል የፖለቲካ አመራር በቀላሉ ማግኘት አልቻለችም። ሀገረ ካውፒ ነፃ ሀገር ሆና በተመሰረተች ማግስት ዋና ትኩረቷን ያደረገችው እንደ ሌሎቹ ነፃ የወጡ ሀገሮች የልማት ስራን በማስፋፋት ላይ ሆነ። ከሁለተኛው የዓለም ጦርነትና ከትልቁ የአሜሪካ የኢኮኖሚ ውድቀት በኋላ በዓለም ላይ ተጽዕኖ ፈጣሪ ሆኖ የመጣው የኢኮኖሚ ጽንሰ ሐሳብ መንግስታት በሀገራቸው የልማት ስራ ላይ የጎላ ተሳትፎ ሊያደርጉ ይገባል የሚለው የኬንሺያን አስተሳሰብ ነበር። አሜሪካኖች በአውሮፓ ያካሄዱትና ማርሻል ፕላን በመባል የሚታወቀው የመልሶ ግንባታ ጥረት ውጤታማ መሆንም ከቅኝ ግዛት ነፃ የወጡ ኋላ ቀር ሀገሮች በፍጥነት በልማት ማደግ አለባቸው የሚል አዲስ ተነሳሽነት ፈጥሮ ነበር። በዚህ ምክንያት የሀገረ ካውፒም ዋና ትኩረት ልማትን በዘመቻ መልክ በመላ ሀገሪቱ ማስፋፋት ሆነ። የሀገሪቱ መንግስት በነዳጅና በማዕድን ሽያጭ በቀላሉ የሚያገኘውን ከፍተኛ ገንዘብ ትልልቅ የከተማ መንደሮች፣ የባቡር መስመሮች፣ አውራ ጎዳናዎች፣ የኃይል ማመንጫና የመስኖ ግድቦች በመገንባት ላይ ያውለው ጀመር። ይህ የልማት ሥራ መስፋፋት የህዝቡን ትስስር በማጠናከርና ኢኮኖሚውን በማሳደግ ረገድ ከፍተኛ አዎንታዊ ሚና የተጫወተ ቢሆንም በሩቅ ጊዜ ሊያስከትል ስለሚችለው አሉታዊ ተጽዕኖ ለመመርመር የሚሞክር አካል ግን አልነበረም። ልማት የሁሉም ነገር አልፋና ኦሜጋ ተደርጎ በመታየቱ በወኔና በዘመቻ የሚካሄድ ተግባር ሆነ። በእርግጥ የወቅቱን የልማት ዘመቻ ለመተቸት የሚሞክሩ ጥቂት ምሁራን በሀገሪቱ ነበሩ። ከእነዚህ ምሁራን ውስጥ
ባህሉንና ማንነቱን አስጠብቆ ማስቀጠል ከቻለው ከማሎኮቫ ብሔረሰብ የተወለደውና በጸረ ቅኝ ግዛት ትግሉ ወቅት የነወሌ ሶይንካ ወዳጅ የነበረው ታዋቂውና አወዛጋቢው ደራሲ ኒሻ ሳምቢ አንዱ ነበር። ደራሲ ኒሻ ግዙፍ አብዝቶ የጠቆረ የቆዳ ቀለም ያለውና ታዋቂውን የፊልም ተዋናይ ሞርጋን ፊርማንን የሚመስል ሸርጋዳ ቁመና ያለው ሰው ነው። ኒሻ የመጣበትን ብሔረሰብ አለባበስና ባህል ጠብቆ በማስቀጠል የሚኮራ፣ በዚያው መጠን የሀገረ ካኦፒ አንድነት ተጠናክሮ መቀጠልን አብዝቶ የሚደግፍ ደፋርና የላቀ ነፃነት ያለው የአደባባይ ምሁር ነው። ደራሲ ኒሻ በወቅቱ የአብዛኛውን ሕዝብ ድጋፍ አግኝቶ የነበረውን የልማት ሥራ መስፋፋት ከመተቸትም አልፎ አጥብቆ የሚቃወም፣ ይህንን አወዛጋቢ ተቃውሞንም እንዲህ በማለት አምርሮ የሚገልጽ ምሁር ነበር። የቅኝ ግዛት ዘመን የአንድ ትልቅና ታዋቂ ሀገር ባለቤት እንድንኖር ቢያደርገንም ሃይማኖትን፣ ስልጣኔንና የአኗኗር ዘይቤን በተመለከተ ፈጥሮብን ያለፈው የአስተሳሰብ መዛባትና ብክለት ግን ቀላል አይደለም። ከአያት ቅድመ አያቶቻችን የወረስነውንና ከተፈጥሮ ጋር የተቆራኙ ምክንያታዊ አምልኮቶቻችንን አጥፍቶ ባዕድ የሆነ አዲስ የተጻፈና የሚጠና ሃይማኖት ጭኖብናል። ዜግነትና የግዛት ዳር ድንበር የሚባል ነገር ፈጥሮ ነፃ እንቅስቃሴያችንን ገድቦታል። ዘመናዊና ትልቅ የሚባል መንግስት ፈጥሮ ስለ ራሳችን ጉዳይ ራሳችን የመወሰን መብታችንን አስቀምጦናል። አንድ ቋንቋ ተናጋሪ የሆን ህዝቦች በተለያዩ ሀገራት ተከፋፍለን እንድንታጠር አድርጎናል። አፋችን ያልፈታንበትን ቋንቋ የማወቅ የውዴታ ግዴታም ጥሎብናል። የቅኝ ግዛቱ ዘመን በዛሬው የነፃነታችን ጊዜ በፖሊሲ ጫኝነት የእጅ አዙር ቅኝ ገዣችን ሆኖ እንዳይቀጥልና የወደፊት ህይወታችንን የበለጠ እንዳያመሰቃቅለው፣ በአጠቃላይም በቅኝ ገዢዎች የተበከለው አስተሳሰባችን ኑሯችንንና ምድራችንንም እየበከለ እንዳይቀጥል መጠንቀቅ አለብን። የወቅቱ የልማት ዘመቻ ለሀገራችን አይጠቅማትም። ይልቁንም ልማት በብዙ እጅ ጥፋትና አውዳሚ ነው። የምዕራባውያኑን አውዳሚ ስልጣኔ በልማት ስም ህዝባችን ላይ መጫን ወንጀል ነው። እኛ ከፈጣሪና ከአያት ቅድመ አያቶቻችን የወረስነው የራሳችን ከተፈጥሮ ጋር የተዋደደ ስልጣኔ ያለን በመሆኑ ዘመናዊ የሚባል የአውሮፓውያን ልማት አያስፈልገንም። አሁን በልማት ስም እየመጣብን ያለ የምዕራባውያን ስልጣኔ ውብ የሆነውን የመልክዓ ምድራችን ገጽታ በአብለጭላጭ መስታወት፣ በቀለምና በሲሚንቶ ልቅልቅ የሚተካ፣ ንጹህን አየራችንንና ወንዞቻችንን በኬሚካል የሚበክል፣ ከተፈጥሮ ጋር ተዋደን ከምንኖርባቸው የሳርና የአፈር ጎጆዎቻችን በአጥር ካልተካለሉ የጋርዮሽ መንደሮቻችን እያፈለሰ ማህበራዊ ትስስራችንን የሚበጣጥስ፣ ጤናማ ባህላችንን ለተለያዩ የምዕራባውያን ሱሶችና አጉል ልማዶች የሚያጋልጥ የወረራና የውድመት መሳሪያ ነው። የሚገነባ ልማት ሁሉ ሌላን ሳያፈርስ፣ ሳያዳፍን፣ ሳይጋርድና ሳይበክል ራሱን ችሎ አይቆምም። ስለ ልማት ስናስብ ወደፊት ስለምናገኘው ብቻ ሳይሆን ከነበረን ስለምናጣው ጥቅምና ይዞብን ስለሚመጣው አዲስ ጣጣ አብዝተን ማሰብ አለብን። ዛሬ አካባቢያዊ መልክዓ ምድራችንን እየቀየረውና እየበከለው ያለውን በምዕራባውያን መንገድ የመልማት አስተሳሰብ በአግባቡ ካልገታ ነው ነገ አካላዊ ተፈጥሯችንን እና መንፈሳዊ ጤናችንን ጭምር የሚያቃውስና የሚበክል አደጋ ይዞብን ይመጣል። የህይወታችንን ምቾትና የስልጣኔያችንን ትርጉም ምዕራባውያን ሊወስኑልን አይገባም። በእርግጥም ከቅኝ ግዛት ነፃ ወጥተን ከሆነና ስለኛ ምርጫ መወሰን ያለብን እኛው ራሳችን ከሆን ይህንን አውዳሚ የልማት ዘመቻ አቁመን የራሳችንንና የምድራችንን ጤና የሚያስጠብቀውን የቀደመ አኗኗራችንን ማስቀጠል አለብን። የነሱ ስልጣኔ ወደኛ፣ የኛም ወደ እነሱ መዝመት የለበትም። አንዳችን ለሌላችን ብክለት ነን። ብንፈልግም ባንፈልግም መመለስ የማንችለው ወደ ቅድመ ቅኝ ግዛት ሀገር አልባ ዘመናችን ነው። የዜግነት የፓስፖርትና የዳር ድንበር መኖር ግዴታ በሆነበት ዓለምና ዘመን እየኖር ከእንግዲህ ሀገር ሆኖ ከመቀጠል የተለየ አማራጭ የለንም።
ከቅኝ ግዛት የተረፈንን የራሳችንን ማንነትና ተፈጥሮ ይዘን መቀጠል ግን የሚቻልና የሚገባ ነው ይል ነበር። ልማት የወቅቱ የሀገራት የእድገት መፎካከሪያ ስለነበር እንዲህ አይነቱን የደራሲ ኒሻ ትችት የሚሰማ ሰውም ሆነ መንግስት አልነበረም። የደራሲ ኒሻ ትችት ከወግ አጥባቂነትና ከለውጥ ጠልነት የመነጨ አላዋቂነት ተደርጎ የሚታይ እንጂ ከቁም ነገር የሚቆጠር አልነበረም። እንዲያውም የኔን አባት በመሰሉ የመንግስት ባለስልጣናት አይን ደራሲ ኒሻ ጨርቁን መጣል የቀረው እብድ ተደርጎ የሚታይ ሰው ነበር። በወቅቱ ደራሲ ኒሻን በመቃወም አንድ ታዋቂ የሀገሪቱ ጋዜጣ በርዕሰ አንቀጹ ላይ ጽፎ ያቀረበው የተቃውሞ ትችት የተማርኩ ነኝ የሚል ሰው እንዴት ልማትን ተቃውሞ ለመናገር ይደፍራል? ዓለም ሁሉ በስልጣኔ ጥሎን በሄደበት በአሁን ዘመን እኛ ወደ ኋላ ተመልሰን በሳር ጎጆና በጭቃ ቤት እንድንኖር በጋሪና በፈረስ እንድንጓጓዝ ነው የሚፈለገው? ሀገርን በልማት ይለውጣሉ ተብለው አውሮፓ ድረስ ሄደው የተማሩ ምሁራኖቻችን እንዲህ የልማትና የስልጣኔ ጠላት ሲሆኑ ማየት የሚያሳዝን ኪሳራ ነው። ደግነቱ እንዲህ አይነቶቹን አውቋበዶች እና የኋላ ቀርነት ወኪሎች ከቁም ነገር ቆጥሮ የሚሰማቸው ህዝብም ሆነ መንግስት የለም ይላል። በእርግጥም የደራሲ ኒሻን ትችት እንኳንስ ሊቀበለው ሊያዳምጠው የፈለገ አልነበረም። ሀገረ ካኦፒ በዘመቻ መልክ የጀመረችውን የልማት እንቅስቃሴ የበለጠ አጠናክራ ቀጠለችበት። ይህን በማድረግም ብዙ አዳዲስ የሥራ ዕድሎችን ፈጠረች። የህብረተሰቡ ገቢ እያደገ ኑሮም እየተለወጠ በሀብታሞችና በድሆች መካከል ያለው የኑሮ ልዩነትም በዚያው መጠን እየሰፋ መጣ። ለውጡ ግን በገቢና በኑሮ ብቻ የተወሰነ አልነበረም፣ በአስተሳሰብ በባህሪና በባህል ጭምርም እንጂ። እኩልነት ወይስ መበላለጥ? ከ1950ዎቹ ጀምሮ በርካታ ከቅኝ ግዛት ነፃ እየወጡ የነበሩ ሀገራት በፋሽን መልክ ሶሻሊዝምን ለመቀበል ሲሽቀዳደሙ ታይተዋል። ለዚህ ዝንባሌ መፈጠርም በየሀገራቱ ማቆጥቆጥ የጀመረውን የካፒታሊዝም እድገት ተከትሎ የመጣው የኑሮ ደረጃ ልዩነት የፈጠረው መደባዊ መሰል ቅራኔ አንድ ምክንያት ነበር። በወቅቱ ቼኩቬራንና ሆቺሚኒ የመሳሰሉ የሶሻሊዝም አቀንቃኞች የብዙ ሀገራት ወጣቶችን የሚያሳብድ የአብዮት ፋሽን ፈጥረው ነበር። ይሁንና የሀገረ ካኦፒን ወጣቶች ከሌሎች ሀገር ወጣቶች በተለየ ሶሻሊዝም ቀልባቸውንም ብዛም አልሳበውም ነበር። ዘግየት ብሎ ግን በርካታ የውጭ ሀገር የትምህርት ዕድል ያገኙ ተማሪዎች ትምህርታቸውን እያጠናቀቁ በገፍ ወደ ሀገራቸው ሲመለሱ 1970ዎቹ መጀመሪያ አካባቢ ነገሮች የተለወጡ መጡ። ከውጭ መጥተው የዩኒቨርሲቲ መምህራን በሆኑ ምሁራን ቅስቀሳና ግፊት ምክንያት የሀገረ ካኦፒ ዩኒቨርሲቲ ተማሪዎችም ወደ ሶሻሊስታዊ ስርዓት የመግባት ጥያቄ ማቀንቀን ጀመሩ። የኔ ወላጅ እናትም የዩኒቨርሲቲ ተማሪ ያለች የሶሻሊዝም ርዕዮት አቀንቃኝ ከነበሩት ታዋቂ ሴት ፖለቲከኞች ውስጥ አንዷ ነበረች። ለአንድ ዓመት ያህል ተማሪዎቹ ህዝቡን ለመቀስቀስና ለማነሳሳት ብዙ ጥረት አደረጉ። የሀገሪቱ የካፒታሊዝም ጅማሮ በቂ የሰራተኛ መደብም ሆነ መደባዊ ቅራኔ ለመፍጠር የሚያበቃ ደረጃ ላይ ያልደረሰ ቢሆንም ተማሪዎቹ ግን ጽንሰ ሐሳቡን በችኮላ ቀልበው አብዮት ሊያስነሱበት ሞከሩ። ነገር ግን በሁለንተናዊ መልኩ የእነ ሌኒን ተከታዮች ነን ከሚሉት አብዮተኛ ተማሪዎች ይልቅ ለህዝቡ አስተሳሰብ በስልጣን ላይ የነበሩት ገዢዎች የበለጠ ይቀርቡ ስለነበር ህዝቡ አብዮተኞችን ትኩረት ሰጥቶ አላዳመጣቸውም። የሶሻሊዝም ጥያቄ ከህዝቡ ስነ ልቦናና ማህበራዊ መዋቅር አኳያ አብሮ መሄድ የማይችል ባዕድ አመለካከት ስለነበር ብዙም ተቀባይነት ሊያገኝ አልቻለም። የሀገረ ካኦፒ መንግስትም ተቃውሞን የሚታገስ ለዘብተኛ መንግስት ስለነበር የተማሪዎቹ ጥያቄ በሌሎች ሀገሮች ሲሆን እንደታየው ምንም አይነት የደም መፋሰስ ሳያስከትል ከጥቂት ዓመታት በኋላ በቀላሉ መርገብ ቻለ። በወቅቱ በሀገረ ካኦፒ ዩኒቨርሲቲ የሥነ ጽሑፍ ዲፓርትመንት ዲን ሆኖ ይሰራ የነበረው ደራሲ ኒሻ ሶሻሊዝምን አምርረው ከተቃወሙት ምሁራን መካከል አንዱና ዋናው ነበር። ደራሲ ኒሻ በወቅቱ የዩኒቨርሲቲው ተማሪዎች ሶሻሊዝምን በሚመለከት በሚያካሂዱት ውይይት ላይ የተገኘ የሚከተለውን አይነት ትችት ያቀርብ ነበር። የሀገራችን ተማሪዎች የምትሰሩትን አታውቁም። የተበከለ አእምሮ ይዛችሁ ህዝቡንና ሀገሩን ለመበከል እየጣራችሁ ነው። የህዝባቸውን ችግር የሚፈታ
መፍትሄ ከራሳችሁ አእምሮ ከማፍለቅ ይልቅ ምዕራብ ወይም ምስራቅ አውሮፓ ድረስ እየሄዳችሁ የማታውቁትን ርዕዮተ ዓለም መቀላወጥ ያምራችኋል። እንዲህ አይነቱ የተዛባ አስተሳሰብ ከምዕራቡ ዓለም ከቀዳነውና የኛ ካልሆነው የትምህርት ስርዓታችን ብልሹነት የመጣብን ጣጣ ነው። አእምሯችንን ማሰልጠን የሚገባን ራሳችን አስበን ለራሳችን የሚበጅ መፍትሄ እንዴት ማፍለቅ እንዳለብን ለመመራመር መሆን ሲገባው ሌሎች ያሰቡትን የመኮረጅ አጉል ባህል አዳብረናል። ዘመናዊ ወይም መደበኛ የትምህርት ስርዓት የሚባል ነገር ባልነበረበት በጥንቱ ዘመን እንደነበሩት እንደነ ሶቅራጥስና ኮንፉሽየስ አይነት ታላላቅ ፈላስፋዎችን ዛሬ ላይ መፍጠር ያልቻልነው በአሁኑ ወቅት በኩረጃ የትምህርት ስርዓት ራሳችንን አስረንና አጥረን በማስቀመጣችን ነው። ተማሪዎቻችን ምን አዲስ ነገር አስባችሁ ፈጠራችሁ ብለን መጠየቅ ሲገባን ምንጫችሁ ማንና ምንድነው እያል ማጣቀሻ በመጠየቅ እያስጨነቅን ፈጣሪ ሳይሆን ኮራጅ ትውልድ እያመረትን ነው። ይህ አካሄድ የራሳችን ሀገር በቀል የእድገት መስመር እንዳይኖረን የሚቀይድ እግረ ሙቅ ሆኖብናል። ከተፈጥሮ በተጻራሪ ሰውን እኩል አደርጋለሁ የሚል ሶሻሊስታዊ አስተሳሰብ ባዶ ቅዠት ነው። እንኳንስ በእኛ አይነቱ የራሱ የቆየ ጠንካራ እምነትና ባህል ባለው ህዝብ በየትኛውም በላቀ የስልጣኔ ደረጃ ላይ ደርሻለሁ በሚል አውሮፓዊ ህዝብ ተፈጻሚ መሆን የማይችል የፈጣሪና የፍጡር ተጻራሪ አስተሳሰብ ነው። ከመወለድና ከመሞት በስተቀር የሰው ልጅ እኩል ሆኖ አልተፈጠረም፣ ወደፊትም እኩል ሊሆን አይችልም። የተፈጥሯችንን ልዩ ውበትም ልዩነትና መበላለጥ ነው። ስራ፣ እድገት፣ ለውጥም ሆነ እርካታ ሊኖር የሚችለው ልዩነት፣ መበላለጥና ሞት ጭምር ሲኖር ነው። ያለነዚህ የተፈጥሮ እውነታዎች እኩልነት የሚባል ጽንሰ ሐሳብ ትርጉም የለውም። ፈጣሪን የሚክድ ብቻ ሳይሆን ተፈጥሮን የሚጻረር እንዲህ አይነት የተሳሳተ አስተምህሮ ለኛ አይበጀንም። እኩልነት በዋናነት ታላቅና ታናሽ የመሆን እድል ነው። ይህ እድል በጥረት በተፈጥሮ ወይም በእድሜ ለሁሉም ያለ አድሎ እኩል የተሰጠ ጸጋ ነው። እጅግ የረቀቀና ውስብስብ የሆነውን የፈጣሪንና የተፈጣሪን ዓለም ወደ ቁንጽል ቁስ አካላዊ እኩልነት አወርዳለሁ ብሎ የሚጥር ሶሻሊስታዊ አስተሳሰብ የትም ሊደርስ አይችልም። ውድ ጊዜያችሁን በከንቱ አታጥፉ። ሶሻሊስታዊነት በወረቀት ላይ ሲታይ እኩል አይደለንምና እኩል መሆን ይገባናል ብለው ለሚያስቡ ሰነፎችና ድሆችን እጅግ የሚያስጎመጅ ግን ደግሞ ምኞት ሆኖ ከመቅረት የማያልፍ አስተሳሰብ ነው። ሶሻሊዝም ሐሳቡን ቀልበው የሚያቀነቅኑ ብልጣብልጦች ወደ ስልጣን በመውጣት የበለጠ ጨካኝና ጨቋኝ እንዲሆኑ እድል ከመፍጠር ያለፈ ፋይዳ የለውም። እነ ማርክስና ሌኒን የጻፉትን ቅዠት ስታሊንና ማኦ መሬት ላይ ሊተገብሩት ሲሞክሩ ለፍጅት በዳረጉት ከ65 ሚሊዮን በላይ የሆነ ህዝብ እልቂት የሶሻሊዝም እድገት ወደ እኩልነት ሳይሆን ወደ ፋሽዝም መሆኑ በጋር ታይቷል። በሶሻሊዝም ሊመጣ የሚችል እኩልነት ካለ እኩል ተጨቋኝና እኩል ድሃ መሆን ነው። ሶሻሊዝም በማይፈታ የቀራኔ ግጭት አዙሪት ውስጥ ገብተን የበለጠ ሰላም እንድናጣና ሁላችንም የመንግስት ጭሰኛ ሆነን እንድንደህይ ከማድረግ ያለፈ ጥቅም የለውም ይል ነበር። በወቅቱ ደራሲ ኒሻ ይህን በማለቱ ተራማጅነን በሚሉት ተማሪዎች ዘንድ በኋላ ቀርነትና በጸረ ለውጥነት ይወገዝ ነበር። የኔ እናት እና ደራሲ ኒሻ የአንድ ብሔረሰብ ተወላጆች ቢሆኑም እናቴ ግን ደራሲ ኒሻን በአስተሳሰቡ አምራ ከመቃወምም አልፋ ትጠላውና ተንቀው ነበር። ደራሲ ኒሻ ሶሻሊዝምን በተመለከተ የሚያቀርበው ትችት ግን በልማት ላይ ያቀርብ ከነበረው ትችት በተለየ ብዙም ተቃውሞ አልገጠመውም። እንዲያውም በአብዛኛው ባህላዊና ሃይማኖታዊ በሆነው የሀገረ ካኦፒ ህዝብ ዘንድ ቀላል የማይባል ድጋፍን አስገኘለት። ደራሲ ኒሻ ሁልጊዜም የሚያቀርባቸው ትችቶች ለወቀሳና ለተቃውሞ የሚያጋልጡት ቢሆንም በሂደት ግን ትውልዱ የሐሳብ አባት አድርጎ የሚያየው የገዘፈ የአደባባይ ምሁር ለመሆን በቅቷል። የወቅቱ የሀገሪቱ መንግስት ብቻ ሳይሆን ሃይማኖታዊ የሆነው የሀገሪቱ ህዝብም የተማሪዎቹን ሶሻሊስታዊ እንቅስቃሴ በቀላሉ ሊቀበለው አልቻለም። በዚህም ምክንያት ሀገሪቱ ከዚያ ብዙ ሀገሮችን ካጥለቀለቀና ወደ ድህነት አረንቋ ከከተተ የሶሻሊዝም የአብዮት ማዕበል ማምለጥ ችላ ያንኑ የጀመረችውን የካፒታሊስታዊ ስርዓት ግንባታ ሂደት መቀጠል ቻለች።
የናቀሽ ነው ያገባሽ? ቀደም ሲል ሶሻሊዝምን ማቀንቀን ጀምረው በህዝብ ዘንድ ተቀባይነት ሳያገኙ የቀሩት አንዳንድ ፖለቲከኞች የሀገረ ካኦፒን ነባራዊ ሁኔታ በጸጋ ተቀብለው መቀጠል አልቻሉም። ስር ነቀል የሚባል አውዳሚ ለውጥ ካልመጣ በስተቀር ባለው ላይ እየጨመረና ራሱን እያረመ ሊሄድ የሚችልን የለውጥ ሂደት ማራመድ የተሳናቸው አንዳንድ የትውልዱ አባላት በሶሻሊዝም ምትክ ሌላ የሀገሩን ምሰሶ በመነቅነቅ ህዝቡን ሊያነሳሳ የሚችል አዲስ አጀንዳ ማፈላለግ ጀመሩ። መላውን የዓለም ህዝብ እኩልና መደብ የለሽ እናደርጋለን ሲሉ የነበሩት የግራ ፖለቲከኞች ከዚያ ዓለም አቀፋዊ ርዕዮተ ዓለም በአጭር ጊዜ ተንኮታኩተው በመውረድ ከብሔረሰብ ማንነት ጋር በተያያዘ አዲስ ቅራኔን በ1980ዎቹ መጀመሪያ ላይ ማራገብ ጀመሩ። በሀገሪቱ ብሔረሰቦች መካከል የነበሩ የተዛቡ ግንኙነቶችን አጉልቶ በማሳየትና የብሔረሰቦች የእኩልነት ጥያቄን ውስጡን በማራገብ የሀገሪቱን መንግስት በመተናኮል ስራ ላይ ተጠመዱ። በዋናነትም የካኦፒ ብሔረሰብ አባላትን በጨቋኝነት ቀሪዎቹን የሀገሪቱን ብሔረሰቦች ደግሞ በተጨቋኝነት በመፈረጅ አዲስ የቅራኔ ትርክት ማራገብ ጀመሩ። በወቅቱ በስልጣን ላይ ያለው መንግስት ራሱን በብሔረሰብ የማንነት መነጽር የማያይና በውስጡም የተለያየ የባህል ማንነት ያላቸውን ሰዎች አካቶ የያዘ ቢሆንም የአንድ ብሔረሰብ ስርዓት ተደርጎ ተበየነ። የአብዛኛው የሀገረ ካኦፒ ህዝብ የወቅቱ ፍላጎት የመልካም አስተዳደር መኖር፣ የኑሮ መሻሻልና የሀገር አንድነት ተጠናክሮ መቀጠል ስለነበር ከብሔረሰብ እኩልነት ጋር በተያያዘ የሚነሳው ጥያቄ እምብዛም ትኩረቱን የሚስበው አልሆነም። ህዝቡ እርስ በርስ የመጠላላት የመናናቅና የመፎካከር ባህል የሌለው በመሆኑ በቀላሉ የፖለቲከኞቹ ቅስቀሳ ሰለባ መሆን አልቻለም። መንግስትም ከብሔረሰብ ጋር የተያያዘውን እንቅስቃሴ ጥቂቶች ህዝብን በመንግስት ላይ ለማነሳሳትና ስልጣን በአቋራጭ ለመያዝ የሚሞክሩበት ከንቱ አጀንዳ አድርጎ በንቀት ስላየው እንደ አንድ ሀገራዊ ችግር ቆጥሮ በፖሊሲ ደረጃ ሊያስተናግደው አልሞከረም። ነገር ግን ህዝቡም ሆነ መንግስት ትኩረት ባይሰጡትም አጀንዳው የራሱ መነሻ ምክንያቶች ስለነበሩት በሀገሪቱ የፖለቲካ ቅራኔ ውስጥ ቀስ በቀስ እየተጠናከረ መምጣቱ አልቀረም። በሂደትም ከህዝቡ ነባራዊ ግንዛቤ በሚቃረን ሁኔታና መጠን አጀንዳው በልሂቃኑ ዘንድ ያለው ተቀባይነት እየተጠናከረ መጣ። በሀገሪቱ የፖለቲካ ምህዳር ብቻ ሳይሆን በእኔ ቤተሰቦችም ዘንድ ጉዳዩ የውዝግብ ምንጭ መሆን ጀመረ። የማሎኮቫ ተወላጅ የሆነችው እናቴ የሶሻሊዝም ተከታይ በነበረችበት ወቅት ከድሃ ቤተሰብ ተወልዶ በራሱ ጥረት ለከፍተኛ ወታደራዊ ማዕረግና ስልጣን የበቃውንና የካኦፒ ብሔረሰብ ተወላጅ የሆነውን አባቴን እንደ መደብ ጠላት አታየውም ነበር። ምክንያቱም ከአባቴና ከቤተሰቦቹ ይልቅ እናቴና ቤተሰቦቿ በሀብት መጠን በእጅጉ የላቁ ነበሩ። አዲሱ የብሔረሰብ ፖለቲካ በሀገሪቱ እየተጠናከረ ሲመጣ ግን እናቴ እኛ በማንነታችን ተንቀንና ተረስተን ነው የኖርነው በማለት አባቴ ተዋናይ ሆኖ የኖረበትን ስርዓት መተቸት ጀመረች። አባቴ በማን ተናቃችሁ ብሎ ሲጠይቃትም መልሷ በእናንተ ነዋ የሚል ሆነ። ነገር አክብዶ የማያየው አባቴም የእናቴን አስተያየት አቅልሎ በማየት የሚንቅሽ ነው ያገባሽ በማለት በቀልድ መልክ ይመልስላት ነበር። በቤታችን ውስጥ እንዲህ በቀላሉ የተጀመረው ይህ የእኛና የእናንተ ፖለቲካ እያደር እየተጠናከረና በሂደት ወደ የምር ቅራኔነት እየተቀየረ መጣ። ለእኔ ግን የእናቴና የአባቴ እንደዚህ አይነት ውዝግብ ትርጉምም ሆነ ምቾት የሚሰጠኝ አልነበረም። ምክንያቱም እኔ በሀገረ ካኦፒ ዋና ከተማ በማዮ ተወልጄ ያደጉ ስለሆንኩ ከአባቴም ሆነ ከእናቴ የወረስኩት እና የእኔ የምለው የተለየ ብሔረሰባዊ ማንነት አልነበረኝም። ቤተሰቦቼም የአንዳቸውን ሃይማኖታዊ ወይም ባህላዊ ማንነት በእኔ ላይ ለመጫን ሙከራ አድርገው የሚያውቁበት ጊዜ አልነበረም። ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ ድረስ በነበረኝ የትምህርት ቤት ቆይታዬም ከትምህርት ቤት ጓደኞቼ ጋር የምንፎካከረውና የምንቀናናው በቤተሰቦቻችን ሀብት፣ ስልጣን፣ ሙያ፣ አለባበስ ወይም መልክና ቁመና ነው እንጂ በብሔረሰብ ማንነት ላይ የተመሰረተ ሆኖ አያውቅም። እናም አባቴ ሁልጊዜም ራሱን ከሀገረ ካኦፒ ዜግነት ለይቶ የማያይ መሆኑ
በአንጻሩ እናቴ ለብሔረሰብ ማንነቷ የበለጠ ትኩረት እየሰጠች መምጣቷ እስከ ቅርብ ጊዜ ድረስ ግራ ያጋባኝ ነበር። እናትና አባቴ በተለያየ አካባቢና ቤተሰብ በተለያየ የማንነት ስነ ልቦና ተቀርጸው እንዳደጉ መገንዘብ የጀመሩትም ዘግይቼ ነበር። ከብሔረሰብ ማንነት ጋር የተያያዘውን አጀንዳ የሚያራምዱት ልሂቃን ወቅቱ የፈጠረውን የዘመናዊ ሚዲያ መስፋፋት በመጠቀም ቅስቀሳቸውን የበለጠ አጋጋሉት። ጉዳዩ ለራስ የብሔረሰብ ማንነት ተቆርቋሪ ከመሆንም አልፎ ወደ ብሔርተኝነት ስሜት ማደግ ጀመረ። የራስን ማንነት ከማስተዋወቅና እኩልነትን ከመጠየቅም አልፎ ሌሎችን በተጠያቂነት የመክሰስና የማውገዝ ዘመቻ እየተጀመረ መጣ። በዚያው መጠን በተጠያቂነት የሚከሰሱትና የሚወገዙት ወገኖችም በተመሳሳይ መንገድ አጸፋዊ ምላሽ መስጠት ጀመሩ። በሂደት ፖለቲከኞችና ማህበራዊ አንቂዎች ብቻ ሳይሆኑ ቀድሞ የሀገራዊ ብሔርተኛነት አመለካከት የነበራቸው ጋዜጠኞችና የኪነ ጥበብ ሰዎች ጭምር ተሳታፊ የሆኑበት መጡ። ቀስ በቀስም ከልሂቃኑም አልፎ ትምህርት ቀመስና ከተሜ ወደ ሆነው የህብረተሰብ ክፍልም ቅራኔው መስረግ ጀመረ። ለሶሻሊስቶቹ ቅስቀሳ ምንም አይነት ቦታ ሳይሰጥ የቀረው የተማረውና የከተማ ኗሪ የሆነው ህብረተሰብ ጉዳዩ ከብሔረሰብ ጋር የተያያዘ ሲሆን ግን ትኩረቱ እየተሳበ መጣ። ከመሳብም አልፎ ሊታመን በማይችል ፍጥነት እኛና እነሱ የሚለው ቅራኔ ተሳታፊ መሆን ጀመረ። ቅራኔው የበለጠ እንዳይባባስ በኃላፊነት ስሜት ጥረት ማድረግ ይገባው የነበረው መንግስትም የአንድ ወገን አስተሳሰብ ግልጽ ደጋፊ በመሆን የማንነት ጥያቄ አቀንቃኞቹን በጸረ አንድነትና ጸረ ሰላም ኃይልነት ፈርጆ ማውገዝ ጀመረ። የብሔረሰብ እኩልነት ጥያቄው በሂደት ወደ ብሔርተኝነት የፖለቲካ ጥያቄነት እየተቀየረ በተማረውና በከተሜው ህዝብ ዘንድ አደገኛ የመከፋፈል ስሜት እየተፈጠረ መምጣቱን የታዘበው ደራሲ ኒሻ እንቅስቃሴውን በንቀትና በዝምታ ሊያልፈው አልፈለገም። ከአንድ ታዋቂና ተነባቢ የሀገሪቱ ጋዜጣ ጋር ባደረገው አንድ ቃለ መጠይቅ የሚከተለው ማስጠንቀቂያ መሰል መልእክት አስተላለፈ። በአሁኑ ወቅት በአንዳንድ ምሁራንና ፖለቲከኞች እየተቀነቀነ ያለው የጎሳዎች የእኩልነት ጥያቄ ተንቆ መታለፍ የለበትም። የሀገረ መንግስት ግንባታ ሂደታችን አጓጉል ደረጃ ላይ የተቋረጠ ስለሆነ አነስተኛና መለስተኛ ቅራኔዎችን ከማባባስም ባለፈ ቀድሞ ያልነበረን ቅራኔ ጭምር የመፍጠርና ግጭት የማጫር ባህሪ ያለው። ቅኝ ገዢዎች የበደሉን ሁለት ጊዜ ነው። የመጀመሪያው በደል እና ሰልጥናቸው በሚል ትምክህትና እብሪት ውቅያኖስ አቋርጠው መንደራችን ድረስ በመምጣት በኃይል ወረራ መፈጸማቸውና ያልጠየቅናቸውን ሀገረ መንግስት በላያችን ላይ መጫናቸው ነው። ሁለተኛው በደል የጀመሩትን የሀገረ መንግስት ግንባታ ሂደት እንደገና ወደ ኋላ ሊመለስ በማይችል የውህደት ደረጃ ሳያሰምሩት አቋርጠውት መሄዳቸው ነው። እኛም የሀገረ መንግስት ግንባታው ሂደት ገና ግማሽ መንገድ ላይ ያለ ነፃ ለመውጣት ተቻኩለን መጠየቃችንና መታገላችን ስህተት ነበር። አሁን ላይ ከጎሳ ማንነት ጋር በተያያዘ የገጠመን ችግር ከሂደቱ አጉል ቦታ ላይ ከመቋረጥ ጋር በተያያዘ የገጠመን ነው። ወይ እንደ ህንዶች የቀድሞ ማንነታችንን ይዘን አልቀጠልንም፣ ወይም እንደ ፈረንሳዮች አንድ በቋንቋና በባህል የተዋሃደና ወደ ኋላ ሊመለስ የማይችል ሀገረ መንግስት አልመሰረትንም። እኛ እንዲሁ መሃል ላይ አጓጉል ሆነን ነው የቀረነው። አሁን ይህንን ችግር ለመፍታት ከፊታችን 3 አማራጮች አሉን። የመጀመሪያው አማራጭ በቅድመ ቅኝ ግዛት ዘመን ወደ ነበርንበት የየራሳችን ንጉሳዊ አስተዳደር መመለስ ነው። ሁለተኛው አማራጭ አሁን ላይ የደረስንበትንና ያለንበትን ነባራዊ ሁኔታ በጸጋ ተቀብለን በመካከላችን ያሉትን የማንነት ልዩነቶች በአግባቡ አስከብረን ማስቀጠልና ሀገራዊ አንድነታችንን ጥያቄ ውስጥ ሳናስገባ ተቻችለን መኖር ነው። ሶስተኛው አማራጭ በመካከላችን ያሉ የቋንቋና የባህል ልዩነቶችን ሁሉ ጥርግርግ አድርገን አጥፍተን አንድ ውህድ ማንነት ያለው ህዝብና ሀገር መፍጠር ነው። በእኔ አመለካከት የመጀመሪያውና ሶስተኛው አማራጭ የማይገባ ብቻ ሳይሆን በተግባር ሊፈጸምም የማይችል ነው። ስለሆነም ወደድንም ጠላንም ከፊታችን ያለው ብቸኛ አማራጭ ሁለተኛው ነው። ሀገረ ካኦፒያውያን እንደ ጃፓን ወይም አይስላንድ
የአንድ ጎሳና ቋንቋ ሀገር ሆነን ተፈጥረን ቢሆን ኖሮ ምንኛ እድለኞች በሆነ ነበር። የጎሳዎች ባህልና ማንነት አንድ ጊዜ የተለያየ ሆኖ እስከተገኘ ድረስ ግን ልዩነቱን እርግማን ሳይሆን ጌጥ አድርገን ማየት የውዴታ ግዴታችን ነው። ልዩነት በሀገሪቱ ተገቢ ዕውቅና አግኝቶ ተከብሮና ተጠብቆ እንዲቀጥል ማድረግ የግድ ያስፈልጋል። ስለሆነም መንግስት ንቆ የሚተወው ምንም አይነት የህዝብም ሆነ የፖለቲካ ልሂቃን ጥያቄ መኖር የለበትም። የወቅቱን ከጎሳ ጋር የተያያዘ የማንነት ጥያቄ በአግባቡ ለመመለስ የሚረዳ ፖሊሲ በመንግስት በኩል ወጥቶ በአስቸኳይ መተግበር አለበት። በሌላ በኩል የጎሳ ማንነትን የፖለቲካ ርዕዮተ ዓለም የማድረግ የብሔርተኛነት እንቅስቃሴ በእንጭጩ መቀጨት አለበት። ጎሳን ወይም የቋንቋ ልዩነትን የፖለቲካ ድጋፍ ማሰባሰቢያ መሳሪያ አድርጎ መጠቀም ፖለቲካን ወደ የማይቻቻልና የማይታረቅ የህብረተሰብ ቅራኔነት የሚቀይር አደገኛ ርዕዮተ ዓለም ነው። ጎሳና ቋንቋ የፖለቲካ መደራጃ መስፈርት ከተደረጉ ፖለቲካ የህዝብ የአስተዳደርና የግዛት ግንኙነት ጉዳይ መሆኑ ቀርቶ የጥላቻ የቅራኔና የግጭት መፍጠሪያ መሳሪያ ይሆናል። የጎሳ ፖለቲካ ከተስፋፋ ቀኝ ገዢዎቻችን የፈጠሩልንን ትልቅ ሀገርና መንግስት ያሳጣናል። ወደፊት ሊያራምደን አይችልም፣ ወይም ወደ ቅድመ ቅኝ ግዛት ሁኔታ የመመለስ ዕድል ሊሰጠን አይችልም። ልዩነታችን አንድነታችን ልዩነታችንን በማይጎዳ አግባብ በሚዛን ካልተያዘ ወደፊት ከፍተኛ አደጋ ላይ ያስገባናል። ሰላም ወዳድ የሆነውን ህዝባችንን በቅርቡ በሩዋንዳና ዩጎዝላቪያ ሲሆን እንደታየው ወደ አደገኛ ቅራኔና የእርስ በርስ መገዳደል ሊያስገባው ይችላል። ስለሆነም ይህ ቅራኔ እንዳይመለስ ሆኖ ከመስፋፋቱ በፊት መንግስት ለችግሩ የሚመጥን መፍትሄ ከወዲሁ ሊሰጠው ይገባል። በተለይም ከዘመኑ የኢንፎርሜሽን ቴክኖሎጂ ጋር በተያያዘ በአሁኑ ወቅት በከፍተኛ ፍጥነት የተስፋፋ የመጣው ልቅ የሆነ የሐሳብ ነጻነት ለጎሰኝነትና ለጥላቻ ፖለቲካ መስፋፋት ምቹ ሁኔታ እየፈጠረ ነው። ይህ ከህዝባችን ዝቅተኛ የንቃተ ህሊና ደረጃ ጋር ያልተመጣጠነ ገደብ የለሽ የሐሳብ ነጻነት የወቅቱ የብሔራዊ ደህንነታችን ቁጥር 1 አደጋ ስለሆነ የህግ ልጓም ሊበጅለት ይገባል አለ። በወቅቱ ይህንን የደራሲ ኒሻ ማሳሰቢያ ብዙም በትኩረት ሊያጤነው ይሞክር አልነበረም። ኒሻ ከሌሎቹ የሀገሪቱ ብሔረሰቦች በተሻለ እና በተለየ ሁለንተናዊ ማንነቱን አስጠብቆ ማስቀጠል የቻለው የማሎኮቫ ብሔረሰብ ተወላጅ ስለሆነ ኒሻ ከሌሎቹ የሀገሪቱ ብሔረሰቦች በተሻለ እና በተለየ ሁለንተናዊ ማንነቱን አስጠብቆ ማስቀጠል የቻለው የማሎኮቫ ብሔረሰብ ተወላጅ ስለሆነ በዚህ ረገድ የሚሰጠውን አስተያየት ከራስ ጠባብ ጎሳዊ አመለካከት የመነጨ አድርጎ ከማየት ባለፈ ሀገራዊ ፋይዳውን ትኩረት ሰጥቶ ለመገንዘብ የሚሞክር የመንግስት አካል አልነበረም። ደራሲ ኒሻን አብዝታ ትጠላ የነበረችው የእኔ እናት ግን ይህንን ትችቱን በሰማች ጊዜ ኒሻ በስተርጅናው ዘመኑ ማሰብ ጀመረ በማለት ለመጀመሪያ ጊዜ አድናቆቷን ቸረችው። አባቴ ግን ጭራሹንም ከቁም ነገር ቆጥሮ አይከታተለውም ነበር። አባቴም ሆነ ሌሎቹ የሀገሪቱ ባለስልጣናት ከብሔረሰብ ጋር ተያይዞ የሚቀርበው ጥያቄ እንደ ሶሻሊዝም ጥያቄ በራሱ በኖ የሚጠፋ አድርገው በመቁጠር ትኩረት ሊሰጡት አልፈለጉም። ጥያቄው በፍጥነት እየተጠናከረ ቢመጣም ሰላም ወዳድ በሆነው የሀገረ ካኦፒ ህዝብ መካከል ለረጅም ጊዜ መሬት ላይ የፈጠረው አካላዊ ግጭት ግን አልነበረም። ናፍቆተ ዲሞክራሲ። ሀገረ ካኦፒ ከቀድሞ ቅኝ ገዥዋ ነፃ ከወጣች ከ40 ዓመታት በላይ ቢሆናትም ዲሞክራሲያዊ ሀገር መሆን ግን አልቻለችም። ከቅኝ ግዛት ነፃ ስትወጣ በነፃነት ትግሉ ወቅት የመሪነት ሚና የነበረው ሊንጓ ፓውሌ በሀገሪቱ ህዝብ ተወዶና እንደ ነፃነት አባት ተቆጥሮ ሀገሪቱን ለ13 ዓመታት መምራት ችሏል። ፕሬዝዳንት ሊንጓ የሀገረ ካኦፒ የሀገር ምስረታ ሂደት ጥሩ መሰረት እንዲኖረው በርካታ በጎ ተግባሮችን መስራት ጀምሮ ነበር። በተለይም የሀገረ ካኦፒ ህዝብ የየራሱን ባህልና ቋንቋ ማስከበሩ እንደተጠበቀ ሆኖ ነገር ግን
በአንድ የሥራ ቋንቋ እንዲግባባ በማድረግ በመሰረተ ልማት መስፋፋት ተቀራርቦና ተሳስሮ የአንድ ሀገር ልጅነት ስሜቱ እንዲጠናከር ለማድረግ በሰራው ሥራ አብዝቶ ይመሰገናል። መሪን አክባሪ የሆነው የሀገረ ካኦፒ ሕዝብ ፈጣሪ እኛንና ዓለምን ፈጠረ፣ ቅኝ ገዢዎች አንድ የጋራ ሀገርና መንግስት ፈጠሩልን፣ ፕሬዝዳንት ሊንጓ ፓውሌ ዜግነትና የሀገር ፍቅርን ፈጠረልን በማለት ያመሰግናል። የሀገረ ካኦፒ ሕዝብ ከሌሎች ሀገር ሕዝቦች የሚለይበት አንዱ ባህሪ ቅኝ ገዢዎችን ነቃፊ ብቻ ሳይሆን የትልቅ ሀገር ባለቤት አደረጉን በማለት አብዝቶ እንደ ባለውለታ የሚያመሰግን መሆኑ ነው። እንዳለመታደል ሆነና ፕሬዝዳንት ሊንጓ ከ13 ዓመታት የስልጣን ቆይታ በኋላ በካንሰር ህመም ሕይወቱን አጣ። ከዚያ በኋላ ሀገረ ካኦፒን 3 አምባገነን መንግስታት የተፈራረቁ ለ35 ዓመታት ሲገዟት ኖረዋል። ተወዳጁ ፕሬዝዳንት ሊንጓም ሆነ ከሱ ተከትለው የመጡት 3ቱ ፕሬዝዳንቶች የካኦፒኛ ቋንቋ ተናጋሪና በማዮ ከተማ አዋሳኝ በምትገኘው ጃሞ የምትባል ወረዳ የተወለዱ ናቸው። ይህ የሆነበት ምክንያትም የጃሞ ወረዳ ቅኝ ገዢዎች ለመጀመሪያ ጊዜ ሲመጡ የሰፈሩባት አካባቢ በመሆኗና የዚያ አካባቢ ተወላጆች ለመማር በውትድርናና በመንግስት ሰራተኝነት ለመቀጠር ከሌላው የቀደመ ዕድል ስለነበራቸው ነው። ሀገረ ካኦፒ የተፈራረቁባት ሁሉም መንግስታት ያለ ህገ መንግስት የሚገዙ የለየላቸው አምባገነኖች የነበሩ ቢሆኑም ሀገሪቱ አንጻራዊ ሰላምና መረጋጋት ግን አታውቅም። አብዛኛው ህዝቧ ጠንካራ ሀገራዊ ትስስርና ስሜት ፈጥሮ ስለነበር አልፎ አልፎ ከሚሰሙ ቅሬታዎችና ብሶቶች ባለፈ የህዝቧን አብሮነት የሚጻረር የጎላ የእርስ በርስ ግጭት በውስጧ ተፈጥሮ አያውቅም። ለስልጣን መፎካከር የህዝቡ ባህል ስላልሆነም በሀገሪቱ የተካሄዱ የመሪ ለውጦች ዲሞክራሲያዊ ባይሆኑም ለግጭትና መገዳደል ምክንያት ሆነው ግን አያውቁም። የሀገሪቱ ኢኮኖሚም በቋሚነት በየዓመቱ ከ7 እስከ 10 በመቶ ከማደግ አልተገታም። ሀገረ ካኦፒ ከ40 ዓመታት በላይ ከፊል ወታደራዊና ከፊል ሲቪል በሆኑ አምባገነናዊ መንግስታት ስትመራ የዲሞክራሲ ጥያቄ የህዝብ ጥያቄ ሆኖ ተነስቶ አያውቅም። ከቀዝቃዛው የዓለም ጦርነት በኋላ አብዛኛዎቹ የዓለም ሀገሮች ዲሞክራሲያዊ የሆኑ ሲመጡ ግን እኛ በአምባገነኖች የተገዛን የምንቀጥለው እስከ መቼ ነው በሚል ስሜት በ1990ዎቹ መጀመሪያ ላይ በሀገሪቱ አዲስ የዲሞክራሲ ጥያቄ መነሳት ጀመረ። በሀገሪቱ የፖለቲካ መብቶች የተገደቡ ቢሆኑም የሀገሪቱ ምሁራንና ተማሪዎች ግን ዲሞክራሲ ለሀገረ ካኦፒ የሚል መፈክር እየያዙ ወደ አደባባይ በመውጣት ማመጽ ጀመሩ። በሀገረ ካኦፒ ታጋሽነት የህዝቡ ብቻ ሳይሆን የመንግስት ባህሪም ነበርና መንግስት አመጹን በኃይል እርምጃ ሊያፍነው አልፈለገም። አመጹ ግን የማህበራዊ ሚዲያ በተስፋፋበት ዘመን የተጀመረ ስለሆነ ከሌላው ጊዜ በተለየ በቀላሉ መቆም አልቻለም። ለ3 ተከታታይ ዓመታት ያለ መቋረጥ ተጠናክሮ ቀጠለ። በተለይም በሀገሪቱ በተፈጠረው የኢንተርኔት መስፋፋት ምክንያት የተንቀሳቃሽ ስልክና የማህበራዊ ሚዲያ ተጠቃሚው ህዝብ ቁጥር እየበዛ መጣ። በዚህም ምክንያት አመጹ ከአንዱ ከተማ ወደ ሌላው ከተማ እንደ ቋያ እሳት በፍጥነት የተስፋፋ መላውን የሀገሪቱን ከተሞች በአጭር ጊዜ ማጥለቅለቅ ዕድል አገኘ። በወቅቱ በስልጣን ላይ የነበረው የፕሬዝዳንት ክራቫሞ አምባገነን መንግስት ለተወሰነ ጊዜ ትዕግስት ለማሳየት የሞከረ ቢሆንም የአመጽ እንቅስቃሴዎቹ በስልጣን ላይ ስጋት እየፈጠሩበት ሲመጡ ግን ከዚያ በፊት ባልተለመደ ሁኔታ አመጹን በህገ ወጥ ወንጀል በመፈረጅ ሰልፈኞቹን በገፍ ማሰርና መግደል ጀመረ። በስልጣን ላይ ያለው መንግስት አመፀኞቹን የበለጠ ለማሰርና ለመግደል ቢሞክርም አመጹ ግን ከመብረድ ይልቅ የበለጠ ከቁጥጥር ውጭ እየሆነ መጣ። ለተከታታይ ወራትም ተጠናክሮ ቀጠለ። መንግስት ሀገሪቱን አረጋግቶ ማስተዳደር የማይችልበት ሁኔታ ስለተፈጠረ ተደጋጋሚ የአስቸኳይ ጊዜ አዋጆችን ለማውጣት ተገደደ። በዚህ ጊዜ በወቅቱ የሀገሪቱ መከላከያ ሚኒስትር የነበረው ጀነራል ካሊቲ ሊጋማሮ የሀገሪቱ ፕሬዝዳንት ክራቫሞ ሀገሪቱን በአግባቡ ማስተዳደር አልቻለም፣ የህዝቡ ዲሞክራሲ ጥያቄም ተገቢ መልስ ማግኘት አለበት በማለት በሀገሪቱ ታሪክ ለመጀመሪያ ጊዜ መፈንቅለ መንግስት አካሂዶ ስልጣን ያዘ።
የሐሳብ ገበታ ሐሳብ ያለ ልዩነት በሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።